አብርሃምን ሩታ ከሌላ ሴት ጋር ያዘችው። ሲጀምር መሄድ የለመደ አንድ ቦታ አይቀመጥም። ከሄርሜላም ጋር የለቀቀው ሌላ ሴት አፍቅሮ ነው። ሩታ ይሄን ነገር ስታይ ልቧ ተሰበረ። በጣም ብዙ ሰዎች ሀሳብ እየሰጡበት ያሉት ነገር ነው። በቃ አንድ ወንድ በቃ ከሌላ ሚስቱ ትቶ ሌላ ሴት ጋር አንድ ጊዜ ከሄደ በቃ እድሜ ልኩን በዛ ነገር እንደተወቀሰና እንደተሰደበ ይኖራል ማለት ነው። ሰላም የኔ ውዶች እንዴት ናችሁ? ሰላማችሁ ይብዛል ባላችሁበት። ውድ ቤተሰቦቼ እንዴት ናችሁልኝ? የኔ ውዶች የኔ ወርቆች ይህን ሰሞን ደግሞ እንግዲህ በተለይ ትናንትና ዛሬ እየወጣ ያለ መረጃ አለ። እሱም ነገር ምንድነው? አብርሃምን ሩታ ከሌላ ሴት ጋር ያዘችው። አብርሃም ታሞ አይደለም፣ ውሸቱን ነው። ሄርሜላን ፍቅሩ አልቆበት ሌላ ሴት አፍቅሮ ነው ከሌላ ሴት ጋራ ይዛዋለች ሩታ ምናምን እና አንዳንድ ጊዜ ምን እንደው ታውቃላችሁ ጋይሶችዬ ማለት ነው ያው አንድ ወንድ መጀመሪያ ሩታ ሚስቱ የልጁ እናት ነበረች። እሷን ትቶ ወደ ሄርሜላ መጥቷል። አሁን ደግሞ ሄርሜላን ትቶ ወደ ሩታ ተመለሰ። አሁን አብርሃምን ከዚህ በኋላ ከማንኛውም ሴት ጋር መንገድ ላይ ተገናኝቶ ራሱ ሰላም ሲባባል ቢያዩት ማለት ነው ደግሞ ይቺ ደግሞ አፍቅሯት ነው የሚባለው። ለምን እንደው ታውቃላችሁ? ስም ይወጣል ከቤት ይቀበል ጎረቤት ይላል ያገራችን ሰው ሲተርትና አንድ ጊዜ አንድ ሰው ባለጌ ነው ከተባለ ቤት ውስጥ ባለጌ ከተባለ ውጭም ላይ ጎረቤትም በዛው ስም ነው የሚጠራው ብዬ አስባለሁና ስም ይወጣ ከቤት ይቀበል ጎረቤት እንደሚባለው በቃ አንድ ጊዜ መጥፎ ነው ከተባለ ያ ሰው መጥፎ ነው። ምንም አይነት ጥሩ ነገር ቢሰራ መጥፎ እንጂ ጥሩ ሰው አይባልም ልላችሁ ፈልጌ ነውና አብርሃም አሁን ባለበት ሁኔታ እንደ እውነት ስሜት ራሱ ያለው አይመስለኝም። ከሌላ ሴት ጋር ሊተኛ ይቅርና አሁን ላይ እሱ ራሱ ማን እንደሆነ ራሱ እያወቀ አይደለም ከሴት ጋር ሊያድር ማለት ነው። እና ያው እንግዲህ ስሙ አንድ ጊዜ ስለጠፋ ሊሆን ይችላል። በእርግጥም ደግሞ ከዚህ በኋላ ተጸጽቶ ስለሆነ ወደ ሩታ የተመለሰው ከሌላ ሴት ጋራ መጥፎ ግንኙነት ይገባል ብዬ አላስብም። ብዙም ሰዎች ደግሞ አብርሃም ያለበት ሁኔታ ከባድ እንደሆነ በቃ ራሱ ተወዛግቦ እዛም ጋር ያሉትን ሰዎች እያወዛገባቸው እንደሆነ ነው እንግዲህ ያው ብዙም ሰዎችም ሀሳብ የሚሰጡት እኛም እንደተረዳ ነው ማለት ነው። ብዙ ወንድሞችም ቪዲዮ ይሰሩበታል። በጣም በቃ በደንብ ማዳመጣቸው ምክንያቱም ትክክል ነው የሚናገሩት ነገር ማለት ነው። እና አብርሃም አሁን ላይ አሞታል እንዳንል ደህና ነው ማለት ማውራት ይችላል። እያስተዋለ ነው ሁሉን ነገር ደግ መጥፎና ጥሩ ነገር እያስተዋለ ነው። እና ብቻ ግን መጨረሻውን የምናይ ይሆናል። ግን አብርሃም ከሌላ ሴት ጋር ተገኘ የሚባለው ነገር ውሸት ነው። ምክንያቱም አሁን ላይ ራሱ ማን እንደሆነ እያስታወሰ አይደለም ልጁ